ወጣቶች ተሰፍሮ ተለክቶ የተሰጣችሁ ዘመን አለ። ያንን ዘመን በአግባቡ መንዝራችሁ ማትጠቀሙ ከሆነ ያልፋል። ያንን ጊዜ ብንጠቀምበት ተመልከቱ፣ እንደዚህ ያለውን ውበት ነው ላለፉት 100 ዓመታት ደብቃ ይኖር ነው። በአንድ በኩል በመጠበቃችን የምንደነቅ እስካሁን ይሄን ማድረግ ባለመቻላችን ግን ምንወቀስ መሆን አለብን። ይሄንን ሳያዩ ያለፉ ደግሞ ብዙ ሰዎች ስላሉ እንደዚህ ያለውን ብናበራክት ምን ሊፈጠር እንደሚችል በአገራችን አስቡ። በተለይ ደቡብ ምዕራብ ኢትዮጵያ እንደ ደቡብ ምዕራብ ኢትዮጵያ ያለ ሀብታም ክልል ማግኘት ትቸገራላችሁ። በእያንዳንዱ ዞን ብትሄዱ፣ ከፋ ብትሄዱ፣ ዳውሮ ብትሄዱ፣ ኮንታ ብትሄዱ፣ ቤንች ብትሄዱ፣ ሸካ ብትሄዱ፣ የሄዳችሁበት ቦታ በሙሉ ታይቶ የማይጠገብ ውበት ያለበት ክልል ነው። ቡና ሲባል በኢትዮጵያ ከኦሮሚያ ቀጥሎ ሁለተኛው ቡና አምራች ከባቢ ነው። ይሄ ሁሉ ሀብት ይሄ ሁሉ ቅን ሰው ያለበት ክልል ለምንድነው አንዳንድ አይን ገላጭ ስራዎች ሲጀመሩ እነሱን ወስዶ በራሱ የማይሮጠው? ማንን ነው የሚጠብቀው ቁጭ ብለው የሚለው ጉዳይ አመራሮችም የሀገር ሽማግሌዎችም ወጣቶችም እንድታስቡበት ፈልጋለሁ። ደቡብ ምዕራብ ኢትዮጵያ የምታለሙ እናንተ ናችሁ። ደቡብ ምዕራብ ኢትዮጵያ ራሱን ማልማት ብቻ አይደለም ለሌላ መትረፍ ይችላል። ሩጫውና ሽኩቻው ከሚዛን ከቦንጋ ከተርጫ የሮጡ አዲስ አበባ መግባት አለ መሆን ያለበት። ወጣቶች ከአዲስ አበባ እየተመለስን ይሄንን ለም ቦታ አይን እየገለጥን ማስዋብ ነው መሆን ያለበት። ትንሽ ዕውቀት ትንሽ ስልጣን ሲገኝ ሁሉም እየሮጠ ወደዛ መሄድ ከሆነ ይሄኛው ለማን እንደሚተው አላውቅም። እንደዚህ ያለውን ውበት ለማምጣት እኮ ነው ግሪን ሌጋሲ እያልን መከራ እንበላው። ውበት ባለበት ቦታ ደግሞ ወደ ገንዘብ መቀየር አለበት። ያ እንዲሆን የዚህ ከባቢ ሰዎች ብዙ የተፈጥሮ ጸጋ አላችሁ፣ የሚያስደንቅ ባህል አላችሁ። ክረምቱን ጨምረን ብንሰራ ደቡብ ምዕራብ ኢትዮጵያ እኛ ኢትዮጵያውያን ብቻ ሳንሆን ሌሎች ከሌሎች ስፍራ እየመጡ ለማየት የሚጓጉት አይተውም ደግሞ አመስግነው አድንቀው የሚሄዱበት ስፍራ እንደሚሆን ጥርጥር የለው። ከዚህ እስከ ቦንጋ 100 ምናምን ኪሎ ሜትር በዚህ ያለ ውበት እየነዱ መሄድ ሁሉ ቦታ እኮ አይገኝም። የለም እኮ ይሄንን ውበት ማየት ማድነቅ መጠበቅ ወደ ሀብትነት መቀየር ለሌሎች አስተማሪ እንዲሆን አድርጎ መገልገል የኛ ተግባር መሆን አለበት።